ወንጌልን ማለትም እሱ መጥቶ የሰበከውን ያስተማረውን አለመቀበል የሰማይና የምድርን ፈጣሪ አለመቀበል ነው እንጂ ፕሮቴስታንትን አለመቀበል፣ ኦርቶዶክስን አለመቀበል፣ ካቶሊክን አለመቀበል አይደለም። ነፍስ እንዳጠፋ የምትፈልግ ከሆነ ሐኪምህን ስማ ወገኔ። በሱ ዙፋን ላይ ሊያስቀምጠን በእኛ መስቀል ላይ ተሰቀለ። ከምንጩ ከእግዚአብሔር የእግዚአብሔርን ደስታ የሚቀበል ሰው የማያቋርጥ ደስታ በሕይወቱ ይፈሳል። እውነተኛ ፈላጊ አትሆኑ፣ እውነትን ፈልጉ። እውነት ኢየሱስ ክርስቶስ ነው። እግዚአብሔር መልካም ነው። ወደ እግዚአብሔር ቃል እንሄዳለን። ርዕሴ ወደ እግዚአብሔር ደስታ ግቡ የሚል ነው። ወይም ወደ እግዚአብሔር ደስታ እንግባ የሚል ነው። መጽሐፍ ቅዱስን በደንብ እያየን ስንሄድ ይሄ የእግዚአብሔር ደስታ የሚባል ነገር እንዳለ በብዙ ስፍራ ሰፍሮ እናገኘዋለን። ጌታ ኢየሱስ ክርስቶስ በነገራችን ላይ ጴንጤም፣ ሙስሊምም፣ ኦርቶዶክስም ካቶሊክም አይደለም። ጌታ ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊት በሰማይ የነበረ ሁሉ በእርሱ የሆነ ከሆነው አንዳች ነገር እንኳን ያለ እርሱ ያልሆነ የሕይወት ሁሉ ምንጭ እና ራስ ነው። ከቅድስት ድንግል ማርያም በተወለደ ጊዜ እንደ አዲስ አልተገኘም፣ ሰው ሆነ እንጂ። ብዙዎች ካለማወቅ የተነሳ ከቅድስት ድንግል ማርያም የተገኘ ይመስላቸዋል። ቅድስት ድንግል ማርያምን የፈጠራት እሱ ነው፣ የሰራት እሱ ነው። ግን ለማዳን ግን ሰው መሆን ነበረበት። ስለዚህ አምላክ ሰው ሆነ። ስለዚህ ጌታ ኢየሱስ ክርስቶስ ጴንጤዎች ብዙ ጊዜ ስለምንጠራው የጴንጤዎች፣ ኦርቶዶክሶች ስለሚጠሩት የኦርቶዶክሶች፣ ካቶሊክ ስለሚጠራው የካቶሊክ አይደለም። መጥቶ እንዲያውም በምድር ላይ የሚገርማችሁ መጽሐፍ ቅዱስን ስታነቡ በጊዜው ወደ ነበረው ወደ የትኛውም መቅደስ አልገባም። መቅደሱን ፈርሶ ነበረ። አክቹዋሊ ነበር፣ አልፈረሰም። ምኩራቦች ነበሩ፣ ወደ ምኩራብ ይሄድ ነበር፣ ወደ መቅደስ ግን አልገባም። መጽሐፍ ቅዱስ ሲናገር በምድር ወዳለችው ድንኳን ወይም መቅደስ አልገባም ይላል። ምክንያቱም እሱ የመጣው የአንድ ሃይማኖት ወገን ሆኖ አይደለም የመጣው። እኔንና እናንተን ሁላችንን በየትኛውም ዘር፣ በየትኛውም ቀለም፣ በየትኛውም ሃይማኖት ውስጥ ያለነውን ቤዛ ሆኖ ሊታደገን ነው የመጣው። ስለዚህ ኢየሱስ ማለት አምላክ በስጋ የተገለጠ ማለት ነው። ኢየሱስ ማለት አምላክ በስጋ ተገለጠ ማለት ነው። አምላክ ነው፣ ግን በስጋ ተገለጠ። ፍጹም አምላክ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ በምድር ላይ የተናገራቸው ንግግሮች፣ ያስተማራቸው ትምህርቶች ሁሉ አምላክ ለሰው ልጆች ያስተማራቸው በአካል ተገኝቶ እነሱን መስሎ እኛን መስሎ ያስተማራቸው ትምህርቶች፣ የተናገራቸው እውነቶች ናቸው። እርሱ የተናገረውን አለመቀበል ማለት የሰማይና የምድርን ፈጣሪ አለመቀበል ማለት ነው። እርሱ የተናገረውን አለመቀበል ማለት የሕይወታችንን ጌታና አምላክ አለመቀበል ማለት ነው። እና ጌታም ራሱ ሲናገር ምን አለ? በስጋ በነበረበት ጊዜ እያስተማረ እኔ መጥቼ ባልነገርኳችሁ ኑሮ ኃጢአት አይሆንባችሁም ነበር አለ። ነገር ግን እኔ መጥቼ ነግሬያቸዋለሁ። ይሄ እውነት የትኛው ሃይማኖት ነው እውነት ብሎ ብዙ ሰው ይጨነቃል። ነገር ግን አምላክ በስጋ መጥቶ እውነቱን ነግሮናል። እና እሱም ራሱ ሲናገር እኔ መጥቼ ራሴ ባልነግራችሁ፣ ሰው ልኬ ቢሆን ኖሮ በሰው በኩል በሶስተኛ ወገን ቢሆን የምፈልገውን ነገር የነገርኳችሁ፣ መንገዱን የነገርኳችሁ አይፈረድባችሁም ነበር ባታምኑ። ነገር ግን እኔ መጥቼ ነግሬያቸዋለሁ። ስላላመናችሁ፣ ስላልተቀበላችሁኝ ግን ፍርዱ ይሄ ነው አለ። አምላክ በስጋ መጥቶ ፍጹም እውቀት ያለው አምላክ ፈቃዱን፣ እውነቱን ነግሮናል። ስለዚህ
ወንጌልን ማለትም እሱ መጥቶ የሰበከውን ያስተማረውን አለመቀበል የሰማይና የምድርን ፈጣሪ አለመቀበል ነው እንጂ ፕሮቴስታንትን አለመቀበል፣ ኦርቶዶክስን አለመቀበል፣ ካቶሊክን አለመቀበል አይደለም። እነዚህ ሁሉ አንድ ቀን የሚጠፉ ሃይማኖቶች ናቸው። ይጠፋሉ። ሊያስደነግጣችሁ ይችላል አንዳንዶቻችሁ። ሶስቱም አሁን የጠራኋቸው ከዛ ሙስሊም እዛ ምድር ላይ ያለው ሃይማኖት ሁሉ አንድ ቀን ሁሉም እንደ ሰው እንደ ፍጡር በእግዚአብሔር ፊት ሊፈረድበት ይቆማል። ሃይማኖት ሳይለየው ማለት ነው። ያኔ ፍርዱ የዛሬ 2000 ዓመት በስጋ መጥቶ የተገለጠውን ጌታ አምላክ ፈጣሪ ከቅድስት ድንግል ማርያም የተወለደውን እርሱ ያለውን አለመቀበል ነው ፍርዱ። እነዚህ ሃይማኖቶች ያን ቀን ድርሻ የላቸውም፣ ስፍራ የላቸውም። በሰማይ ከየትኛው ሃይማኖት ነው የመጣው የሚል ጥያቄ የለም። ስለዚህ ነው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ ምን አለው? ለጥያቄ መልስ ነው የመለሰው። ፊልጶስ የሚባል ሰው አብን አሳየንና ይበቃናል አለ። ብዙ ነገር ታምራት ድንቅ አሳይቷቸዋል። እና አሁን ግን ይሄ ሁል ጊዜ አብ እያልክ የምትናገረውን ወልድ ስለ አብ ያወራልና የምትናገረውን አሳየንና ይበቃናል አለው። ከዚህ በላይ አያስፈልገንም፣ የመጨረሻው ዕውቀት እሱ ነው ማለቱ ነው። ከዛ አይ እስካሁን እኮ እንዴት አላወከኝም? እኔን ያየ አብን አይቷል አለና ቀጥሎ ወዴት እንደሚሄድ አታውቁም፣ ነገር ግን መንገዱን ታውቃላችሁ አላቸው። ከዛ አይ አንተ ወዴት እንደምትሄድ ሳናውቅ መንገዱን እንዴት እናውቃለን አለ። ለዚህ መልስ ነው ጌታ ኢየሱስ እውነትም መንገድም ሕይወትም እኔ ነኝ ያለው። ወደ አብ ወደ እግዚአብሔር መድረሻ፣ መምጫ፣ መቅረቢያ መንገዱ እኔ ወደሚሄድበት ዓለም ወደ መንግሥተ ሰማያት ወደ ጽድቅ መምጫና መድረሻ መንገዱ እኔ ነኝ ያለ። በዛን ጊዜም ሃይማኖት ነበረ። ወደፊትም ደግሞ ከዛ ኦርቶዶክስ ካቶሊክ ምናምን የምንለው መጥቷል። እሱ ነው ወደፊት የሚመጣ ሃይማኖት አለ አላለም። እኔ ከሄድኩ በኋላ የሚቋቋም ክርስቲያን የሚባል ሃይማኖት አለ አላለም። እኔ ነኝ መንገዱ ነው ያለው። እኔ ነኝ ሕይወት ነው ያለው። እውነተኛ የሆነ ቤተ ክርስቲያን ወደፊት ይመጣል አላለም። እኛ ነን እውነተኛውን ቤተ ክርስቲያን አስነሳ እያልን የምንጸልየው። ኢየሱስ እውነተኛ ቤተ ክርስቲያን ትነሳለች ብሎ አልተናገረም። የትኛይቱም ቤተ ክርስቲያን እውነተኛ ሆና በእሷ በኩል ወደ ሰማይ መግባት አይቻልም። የትኛው ሙሉ ወንጌል፣ መሰረተ ክርስቶስ፣ የክርስቶስ ተልእኮ፣ ካቶሊክ፣ ኦርቶዶክስ፣ ሌላም የለም። እርሱን የሚሰማ የዘላለም ሕይወት አለው። እርሱን የሚሰማ እግዚአብሔርን ይሰማል፣ ፈጣሪውን ይሰማል። ፈጣሪው በስጋ መጥቶ መክሮታል፣ ነግሮታል። መጽሐፍ ቅዱስ ምን ይላል? ሰው ሆይ የሚበጅህን ነግሮሃል ይላል መጽሐፍ ቅዱስ። የሚያዋጣህን ነግሮሃል ይላል። ስለዚህ ጌታ ኢየሱስ የተናገረውን ሰዎች አንዳንድ ጊዜ ጥሩ አድርገው ጽፈውታል። የድሮ መጽሐፍ ቅዱስ ብታዩ በቀይ ተጽፏል። የጌታ ኢየሱስ ክርስቶስ የራሱ ቃሎች ማለት ነው። ያ ማለት አምላክ አንድ ቀን ሰው ሆኖ መጥቶ በእኛ ቋንቋ በእኛ ባህል የተናገረበት ማለት ነው። ይሄን እምቢ ብንል፣ ይሄን አልሰማም ብንል፣ ይሄን አልንቀበልም ብንል ከፍርድ እንዴት እናመልጣለን? አንድ ቀን ዓለም ሁሉ ይሰበሰባል ለፍርድ። ያን ቀን ግን አለ ጌታ ኢየሱስ እኔ አልፈርድባችሁም አለ። በስጋ መጥቼ የነገርኳችሁ ቃል እሱ ግን ይፈርድባቸዋል። አማኞችም እንስማ በደንብ። እርሱ ይፈርድባቸዋል። እኔ የነገርኳችሁ ቃል ነው እንጂ እኔ ያን ቀን አልፈርድባችሁም። ምን ማለት ነው? ፍርዱ አሁን አልቋል ማለት ነው። እሱ የተናገረውን ቃል የተቀበለ ሰው ከፍርድ ነፃ ይሆናል። እምቢ ያለ ሰው አምላክን ነው እምቢ ያለው፣ ሰውን አይደለም። ስለዚህ በዚህ የግርግር ዘመን ይሄን ድምፄን የምትሰሙ ሁሉ ያለኝ ምክር ሃይማኖቶችን ተዋቸውና ጌታ ኢየሱስን ስሙት። ጌታ ኢየሱስን ስሙት።
በስጋ የተገለጠውን አምላክ ስሙት፣ እርሱን ተከተሉት። ግራ ቢገባችሁም አንተን ግን እከተልሃለሁ በሉት። ተውትና ሌላውን አንተን እከተልሃለሁ በሉት። እውነተኛ ፈላጊ አትሆኑ፣ እውነትን ፈልጉ። እውነት ኢየሱስ ክርስቶስ ነው። የትኛው ነው እውነተኛ እያላችሁ አትጨነቁ። እውነት አለ። እውነት ተሰውሮብን ቢሆን እውነተኛ እንፈልግ ነበር፣ ግን እውነት ተገልጦልናል። እውነትም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እውነትን ራሱን ካገኛችሁት እውነት ያዛ ያስፈልጋችሁም። እውነቱ ነው የሚያስፈልጋችሁ። አሁን ገንዘብ ቢኖራችሁ እጃችሁ ላይ የሚያስፈልጋችሁ 10,000 ብር ቢሆን 10,000 ብር የሚያስፈልጋችሁ እጃችሁ ላይ ካለ 10,000 ብር የያዘ ሰው ትፈልጋላችሁ እንዴ? 10,000 ብር ያለው የት ነው ትላላችሁ? ኢየሱስ ካላችሁ እውነት የት ነው እያላችሁ መንከራተት አያስፈልጋችሁ። እውነቴን ነው የምነግራችሁ። ሕይወት የት ነው ያለው? መንገድ የት ነው ያለው አትሉም። ኢየሱስ ያለው ሰው ሕይወት አለው። ኢየሱስ ያለው ሰው እውነት አለው ማለት ከኢየሱስ ጋር በግሉ ግንኙነት የፈጠረ ሰው ማለት ነው። ኢየሱስ ያለው ሰው እውነት አለው። እውነተኛ የሆነ ሃይማኖት አይደለም ያለው፣ ራሱ እውነት አለው። ራሱ እውነት አለው። ስለዚህ ዛሬ ይህን ቃል እያካፈልኩ እንደ መግቢያ መነግራችሁ ምናልባት ወደ ጌታ ወደ ኢየሱስ ያልመጣችሁ ካላችሁ ይሄ ዘመን ብዙ አስጨናቂ ስለሆነ የትኛውን ልከተልም ብላችሁ ተጨንቃችሁ ሊሆን ይችላል። መከተል እየፈለጋችሁ ይሄ አእምሯችሁ ፍጹም እውቀት የለውም። ግን አንድ ነገር ታውቃላችሁ፣ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ እግዚአብሔር ወልድ ይባላል። አምላክ ነው፣ እግዚአብሔር ነው። እርሱ የተናገረውን መጽሐፍ ቅዱስ ከሌላችሁ ግዙና ስሙት። ራሱን ወደ እኔ ኑ ይላችኋል። ስለዚህ ወደ እሱ ኑ፣ ይሰማችኋል። በእውቀት ፍጹም እንዳልሆንን ያውቃል፣ ይቀበለናል። በምንም ሁኔታ ውስጥ ሆነን ይቀበለናል። ሳይጸየፈን ከሰማይ ሰማይ ወርዷል። በኃጢአተኛ ዓለም ተወልዷል። በኃጢአተኛ ዓለም ተመላልሷል። ከኃጢአተኞች፣ ከቀራጮች፣ ከአመንዝራዎች ጋር በልቷል። ዛሬም ከኛ ጋር መብላት ይፈልጋል ወገኖቼ። ዛሬም ከኛ ጋር መኖር ይፈልጋል። በምድር ምን እንደሚፈልግ እየኖረ ነው ያሳየን። ሰዎችን ይፈልግ ነበር። ኃጢአተኞችን፣ ቀራጭ የተባሉትን፣ በዘመኑ ከቤተ መቅደስ የተወገዱትን፣ ሰው በሃይማኖት የተጠሉትን ሁሉ ሳይቀር ወደ የቤታቸው እየገባ ምሳ አብሯቸው እየበላ ውሃ አብሯቸው እየጠጣ ጓደኛቸው ሆኖ አምላክ ምን ያህል ሰው ወዳጅ መሆኑን በስጋ ተገልጦ አሳይቶናል። ወዳጃቸው አልዓዛር በሞተ ጊዜ አብሯቸው እያለቀሰ፣ ሲያገቡ ሰርጋቸው ላይ እየተገኘ፣ በደስታቸው እየተገኘ፣ በመከራቸው እየተገኘ፣ ሐዘናቸውን እያዘነ፣ ግን ደግሞ ከጥፋት እንዲመለሱ እየመከረ አምላክ ምን እንደሚመስል አሳይቶናል። አምላክ ፓስተርን አይመስልም። አምላክ ጳጳስን አይመስልም። አምላክ ነቢዩን ወይም ሐዋርያውን አይመስልም። አምላክ የሚመስለው ኢየሱስን ነው። ኢየሱስ አምላክ ነው። እየሰማችሁ ነው? ሰው ሆኖ ባይመጣ ኖሮ እውነተኛ ሰው ፍለጋ በተንከራተትን ነበር። ግን እውነተኛ ሰው መጥቶልናል። እሱን ማንበብና ማወቅ ነው። እሱን መስማት ነው። ባይመጣ ኖሮ እውነተኛ ሰው እኮ የለም፣ የት ልሂድ እንል ነበር። ግን እውነተኛ ሰው ኢየሱስ ክርስቶስ መጥቶ ልክ እንደ ሌሎች ሰዎች ትምህርቱን አስተምሮ ንግግሩን አጽፎ፣ ሌሎች እኮ ያስጻፉትን ነው እያነበብን ያለ ነው ወገኖቼ። ኢየሱስም እኮ ተናግሯል። ኢየሱስም አጽፏል ንግግሩን። ስለዚህ የት ልከተለው አትበሉ። የት አይቼው የትኛው ነው እውነተኛ አትበሉ። እውነተኛ ሃይማኖት የለም፣ እውነተኛ ሰውም የለም። ያለው እውነት ነው። እየሰማችሁ ነው? ያለው ምንድን ነው? እውነት ነው። ያ እውነት ደግሞ ማን ነው? ራሱ ኢየሱስ ክርስቶስ ነው። በቃ እሱን ከተከተላችሁ ረፍት አላችሁ፣ ሰላም አላችሁ። ከዛ በኋላ የምንኖረው አንጻራዊ ነው። ከዛኛው የትኛው ጋር ብሆን ይሻላል ነው ከዛ በኋላ እንጂ ይሄ ፐርፌክት ነው በዚህ በኩል ሰማይ ይደርሳለሁ የሚባል ነገር የለም። ይሄ ሰው የሚናገረውን ሁሉ እንዳለ አሁን ይገርመኛል።
ምንድነው በዚህ ጊዜ የሚመጥን ባይሆንም እየገረመኝ እየሰማሁ ነበረ። ዝም ብሎ የሚወዱት ሰው ሲናገር ሰዎች እልል ይላሉ። የሚወዱት ሰው ሲናገር ተናግሮ ሳይጨርስ ጥያቄ ሳይጠይቁ በቃ አሜን ይላሉ። የሚገርማችሁ እና በጣም ያስደነግጣል። ሰዎች ናቸው፣ ሃይማኖቶች ሃይማኖት ናቸው። እየሰማችሁ ነው ወይ? ኢየሱስ ግን እውነተኛ ሰው ነው፣ አምላክ ነው። በዚህ ምድር ላይ ፍጹም የሆነው ሰው ማን ነው? ኢየሱስ ክርስቶስ ነው። አምላክ በስጋ በሉ እስኪ፣ በስጋ የተገለጠ አምላክ በሉ እስኪ በደም። አዎ ጳውሎስ ነው ያለው በጢሞቴዎስ መጽሐፍ ላይ በስጋ የተገለጠ ያለው። ጌታ ስሙ የተባረከ ይሁን። እሱን አለ የማትሰማ ነፍስ አለ ሙሴ ትጥፋ ብሎ ተናገረ። እሱን የማትሰማ ነፍስ ትጥፋ። ኢየሱስን የማይወድ ቢኖር አለ ደግሞ ጳውሎስ የተረገመ ይሁን አለ። ኢየሱስን የማይወድ ሁሉ ሳያውቀው እርግማን በላዩ ላይ አለ። እርግማን ተሸክሟል። ቅዱስ ጳውሎስ ምንድነው ያለው? ኢየሱስን የማይወድ ቢኖር የተረገመ ይሁን። አለመውደድ እርግማን ነው፣ እርግማን ነው። ሰዎች ድርጅታዊ ሃይማኖታቸውን በጣም ይወዱታል። ከሰማያት ሰማያት የወረደውን ፈጣሪ ሆኖ ሳለ በእነሱ መልክና ምስያ ስለነሱ ቤዛ ሆኖ በመስቀል ላይ ራሱን አዋርዶ የሞተላቸውን ግን ስሙን ለመጥራት ይጸየፋሉ። አንዳንዶቹ ደግሞ አቃለው ይጠሩታል ጓደኛቸው አድርገውት። አንዳንዶቹ ደግሞ አንድያውንም አይጠሩትም። ግን ሰው ሆይ የሚበጅህን የሚረባህን መክረዋል። የሚረባህና የሚበጅህ ጌታችን መድኃኒታችን ኢየሱስ ክርስቶስን መስማት ነው፣ መውደድ ነው። በቃ ተከተለው። ፐርሰን ነው እሱ፣ ተከተለው። በቃ እኮ እግዚአብሔር ምን ይመስላል? ድሮ ኢየሱስ ባይመጣ ኖሮ ዛፉን፣ ቅጠሉን፣ ተራራውን አይተህ እንደዚህ አይነት የፈጠረ ግን ማላቀው ብለህ ትደመድማለህ። ግን አምላክ መጣ። ምን እንደሚመስል ዞሮ ተንቀሳቅሶ በልቶ ጠጥቶ 33 ዓመት በምድር ላይ የኖረው ኑሮ ሁሉ ደግሞ ተመዝግቦ ማንም የማይክደው። ኢየሱስን የሚክድ ሳይንቲስት የለም፣ የሚክድ ሃይማኖት የለም። በነገራችን ላይ የትኛውም ሃይማኖት ኢየሱስ የሚባል አልነበረም ታሪክ ነው የሚል የለም። እብዶች ናቸው እንደዛ የሚሉት። እውነተኛ የሆኑ ተመራማሪዎች ሁሉ ያውቃሉ። ስለዚህ የሱ በተለየ ሁኔታ መወለድ ሁሉም ሃይማኖት ያውቀዋል። በተለየ ሁኔታ መሞቱንም ያውቀዋል። ስለ ሞቱ ይከራከራል እንጂ መነሳቱን ደግሞ ይኸው መንፈስ ቅዱስ እየመሰከረ ነው። ክብር ለጌታ ይሁን። በኢየሱስ ስም አጋንንት እየወጡ ነው። በኢየሱስ ስም ድውያን እየተፈወሱ ነው። በኢየሱስ ስም ለሰው ልጆች ሰላምና ደስታ ወደ ልባቸው መንፈስ ቅዱስ እያመጣላቸው ነው። ኢየሱስ ወሬ ሳይሆን በሚያምኑት ዘንድ ሕያው ሆኗል። ጌታ ይመስገን። ተረት አይደለም ኢየሱስ። አሁን ያመኑት ሁሉ እውነተኛ ታምራታዊ ለውጥ በልባቸው ተለማምደዋል። ህሊናቸው አርፏል፣ መንፈሳቸው አርፏል። ያላቸውን ሲሆኑ አግኝተውታል። የኃጢአት ቀንበር ተሰብሮላቸዋል። ስንቱ አጫሽ፣ ስንቱ ጠጪ፣ ስንቱ ዘማ፣ ስንቱ ዱርዬ ወደ ኢየሱስ መጥቶ ሰላም አግኝቷል፣ ረፍት አግኝቷል። እርኩሱ ተቀድሷል፣ ክፉ ታርቋል። ይሄ የታወቀ ነው። የአደባባይ ሚስጥር ነው ይሄ። ሁሉም የሚያውቀው እየተደነቀ እየተገረመ ሃይማኖቱን እየተጸየፈ ግን የማይክደው ነገር ሰዎች በኢየሱስ ይለወጣሉ። ያን የሚያደርገው መንፈስ ቅዱስ ነው። ለምን? ኢየሱስ ታሪክ አይደለም፣ ሞቶ አልቀረም። አሁን ሕያው ነው። ጌታ ይመስገን። ሕያውነቱ ሰዎችን እየለወጠ እያሳየ ነው። ሕያውነቱ እየታየ ነው። ሰዎች ኢየሱስን የሚከተሉ ሰዎችን ቢጠሏቸውም ጴጥሮስ ምን አለ?
ኑሯችሁን እያዩ እናንተን እየጠሉ እየሰደቧችሁ ግን ደግሞ ይደነቁባቸዋል አለ። እየሰደቧቸው ግን እውነተኛ የኢየሱስ ክርስቶስ ተከታዮች ግን የሚያስደንቅ ሕይወት አላቸው። ሌባ ነበሩ፣ አሁን ታማኝ ናቸው። ሰካራም ነበሩ፣ አሁን እንደዛ አይደሉም። ተደባዳቢ የነበሩ አሁን እንደዛ አይደሉም። ወይኔ ቤት ደንበኛ የነበሩ አሁን እንደዛ አይደሉም። ያን ለውጥ ያመጣው የሥነ ምግባር ትምህርት ቢሆን ኖሮ ሌላም ሀገር ሁሉ ያስተምረው ነበረ። ያን ለውጥ ያመጣው የሥነ ምግባር ትምህርት ሳይሆን የተገናኙት ያወቁት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ በሚያምኑት ዘንድ አሁንም ኢየሱስ ሕያው መሆኑ ተረጋግጧል። ጌታ ይመስገን። አሁንም ሕያው ነው ኢየሱስ። መንፈስ ቅዱስ ባይኖር ኑሮ እኛ ምስክርነታችን ሁሉ ውሸት ነበረ። ግን መንፈስ ቅዱስ አለ። ክብር ለጌታ ይሁን። አለ፣ በስራ እያሳየ ነው ኢየሱስ። የዛን ጊዜ ሰዎች ሂደው መቃብሩን አይተው ነው ተነስቷል ያሉ። በኋላ ደግሞ ተገልጦላቸው ነው። እኛ አሁን መቃብር አይደለም፣ የ2000 ዓመት መቃብር ነው። እኛ አሁን በአይን ተነስቷል ብለን የምናሳየው ነገር የለም። ግን የምናሳየው እውነት አለ። መንፈስ ቅዱስ ያን ለማረጋገጥ ወደ ሕይወታችን መጥቷል። የጌታን ስም የሚጠራ ሁሉ ይድናል ይላል የእግዚአብሔር ቃል። የጌታን ስም ስንጠራ መንፈስ ቅዱስ ወደ ልባችን መጥቷል። የኃጢአትን ቀንበር ሰብሯል። ከእግዚአብሔር ጋር አስታርቆናል። አዲስ ሕይወት አለማምዶናል። ክብር ለጌታ ይሁን። አንድ ዕውር ጌታ ኢየሱስ ፈወሰው አይደለ? ታስታውሳላችሁ። ከዛ እነዛ ሃይማኖተኞች መጡና አንተ እግዚአብሔርን አክብር፣ በሰንበት የፈወሰ ይሄ ሰውዬ ኃጢአተኛ ነው አሉትና የሰንበት የምናምን የሕግ ጥቅስ ተጠቀሱበት። እናንተ የምትሉትን ሁሉ አላቅም አለ። እኔ ግን አንድ ነገር አውቃለሁ፣ አይነ ስውር ነበርኩኝ። እኔ አንድ ነገር አውቃለሁ፣ የምትሉትን ሁሉ አላቅም። አንድ ነገር አውቃለሁ፣ አይነ ስውር ነበርኩ። ይሄ ሰው እየመጣና አይኔን አበራ። እንዲህ አይነት ክፉ ሰው እንዳለ አላውቅም አለ። ጌታ ይመስገን። ሕይወትን የሚለውጥ እንዲህ አይነት ሐሰተኛ፣ እንዲህ አይነት ክፉ ሰው እንዳለ እኔ አላውቅም። ስለዚህ ነው አንተም አንቺም እኔም በክርስቶስ የሆነን በጣም እርግጠኛ ያደረገን እነሱ የሚደረድሩት ጥቅስ ሳይሆን የለወጠው ሕይወታችን ነው። ያበራው የልቦናችን አይን ነው። የሰጠን ሰላም ነው። የገባንበት ረፍት ነው። ወገኖቼ ክብር ለጌታ ይሁን። ኢየሱስ ዛሬም ሕያው ነው። ለዛ ሕያውነቱ ደግሞ አንተ ምስክር ነህ፣ እኔ ምስክር ነኝ። መቃብር ወስደን አናሳይም። አሁን የተነሳውን የሕይወቱን ኃይል ግን ማሳየት እንችላለን። ክብር ለጌታ ይሁን። ታዲያ ይህን አለመስማት፣ ይህን ኢየሱስን አለመከተል አስቡት እስኪ። እግዚአብሔር በቃ መጣና በቃ ኃጢአተኞች ናችሁ ግን እኔን ተከተሉ የዘላለም ሕይወት ይኖራቸዋል፣ ምላችሁን ብቻ ስሙ። አንዳንድ ጊዜ ምንም ማያውቅ ሰው ወደ ሐኪም ይሄድና ቀደም ይላል። ምንም አያውቅም አላና ሐኪሙ ዝም በል ይለዋል። ዝም በል እኔ ምልህን ስማ። ከዛ ያዝለታል። አረ እኔ ምናምን ይላል። ዝም ብለህ ስማ። ያዝለታል። ጠዋት 1 ቀን 1 ማታ 1 ብሎ ያዝለታል። ይሄድና ሰውየው ዝም ብሎ ነው ይሄ መድኃኒትማ ስቅማው አይደል እንዴ ያልኩት ምናምን ብሎ ከዛ ጠዋት ትዝ ሲለው 1 ይወስዳል፣ ማታ ወይ 1 ያደርጋል። በአንድ ቀን ይዘላል። በሁለተኛው ቀን ሐኪሙ ጋር ምንም ሳይሻለው ወይ ብሶበት በሚቀጥለው ይሄዳል። መድኃኒቱ እኮ ቤት ውስጥ በ21 ቀን ውስጥ ጨርሰውና ተብሎ 1/3ኛውን ብቻ ጨርሶ ነው የሚሄደው። ጨረስከው ሲለው ጨርሻለሁ ይላል። ሐኪሙ ግን እርግጠኛ ነው። አይ አልጨረስከውም፣ ከጨረስከው ይሄ አይኖርም ነበረ። አጥብቆ ሲጠይቀው ምንድነው የሚለው? 1-2 ቀን ረስቸዋለሁ። ጠበቅ አድርጎ ሲጠይቀው አልፎ ወስደዋለሁ ወደምን ይመጣል። ሐኪሙ ስለዛ በሽታ ስለሚያውቅ ነው። ጌታ ኢየሱስ ክርስቶስ ስለኛ በሽታ በደንብ ያውቃል። መጨረሻችን ያውቃል። ስለዚህ መጥቶ ነግሮናል። በሽታችን መድኃኒቱንም ነግሮናል።
ፍጻሜውን ማሳይቶናል። በዚህ ብትሄዱ ፍጻሜያችሁ ያ ነው፣ በዚህ ብትሄዱ ፍጻሜያችሁ ያ ነው፣ እኔም ብትከተሉ ፍጻሜያችሁ ያ ነው። የነፍሳችን አዋቂ ነው እሱ። የነፍሳችን አዋቂ መጥቶ ነግሮናል። የነፍሳችን ሐኪም መጥቶ ነግሮናል። ነፍስ እንዳጠፋ የምትፈልግ ከሆነ ሐኪምህን ስማ ወገኔ። ነፍስን የፈጠራት ሐኪም ራሱ መጥቶ መድኃኒቱን ነግሮናል። እሱን አለመስማት በዚህ ዘመን እንዲህ ሰው ሃይማኖቱን ሁሉ የሚሰማበትን አንዴ ኡስታዙና አንዴ ፓስተሩን አንዱ ነብዩን የሚሰማበትን ያህል ኢየሱስን ቢሰማ እንዴት አይነት ረፍት ባገኘ ነበረ። ዮሐንስ መጥምቁ ታውቁታላችሁ። ቅዱስ ዮሐንስ መጥምቁ ሰዎች ግር ብለው ሲመጡ እውነተኛ ምስክር ነው። እሱ መሰከረ ይላል መጽሐፍ ቅዱስ። አልካደምም ይላል። አልካደም ማለት ክፍል አድርጎ ወደ ራሱ አልወሰደም። እኔ ስለሱ ልመሰክር መጣሁ አለ። ማን ነው? ዮሐንስ። ዮሐንስ ወንጌል ምዕራፍ 1 ላይ ታገኛላችሁ። እኔ ስለሱ ልመሰክር መጣሁ አለ። ከዛ ኢየሱስ መጣ። ኢየሱስ ሲመጣ ስለሱ የነገርኳችሁ እሱ ነው አለ። ተሎ ብሎ ማለት ነው። ስለሱ ምን ያልኳችሁ የነገርኳችሁ እሱ ነው። ከዮሐንስ ሊጠመቅ ጌታ ኢየሱስ መጣ። ምን ማለቱ ነው? አንደኛ እስካሁን ሲነግራቸው የነበረው ስለሚመጣው ነው። አሁን ግን መጣ። ፊት ለፊት ሲመጣ ወዲያውኑ ሰዎች ሁሉ እሱን እንዲሰሙት ነገራቸው። እኔን ስሙ አላለም። ስለሱ የነገርኳችሁ የትኛው ነው አለ? እሱ ነው። ከዛ ኢየሱስ ደግሞ ሊጠመቅ ሲገባ በባህር ዮሐንስ አጠመቀው። ዮርዳኖስ ወንዝ ላይ አጥምቆት ልክ ሲወጣ ደግሞ መንፈስ ቅዱስ መጥቶ አረፈበትና እግዚአብሔር አብ ጮሆ ተናገረ። በእርሱ ደስ የሚለኝ የምወደው ልጄ እሱ ነውና እሱን ምን በሉት አለ? ስሙት። እሱን ምን በሉት አለ? ስሙት። ስለዚህ ማንን ነው መስማት ያለብን ማለት ነው? ማንን ነው ማየት ያለብን ማለት ነው? ኢየሱስ ክርስቶስን። ሰዎች ከተናገሩ ኢየሱስን ነው መስማት ያለብን። ሃይማኖቶች ከተናገሩ ኢየሱስን ነው መስማት ያለብን። ከኢየሱስ ነጥለህ ሃይማኖትን አንጠልጥለህ ብትሄድ መጨረሻ ጥፋት ነው የሚሆነው። ከኢየሱስ ነጥለህ ሰውን አንጠልጥለህ ብትሄድ፣ ፍጡሩን አንጠልጥለህ ብትሄድ መጨረሻ ጥፋት ነው የሚሆነው። ከሴቶች እጅግ ታላቅ የተባለው መጥምቁ ዮሐንስ እኔን ስሙኝ ሳይሆን ያለው እርሱን ስሙት፣ ስለሱ የነገርኳችሁ እሱ ነው ያለው። ኢብን ቅድስት ድንግል ማርያም የሚላችሁን ሁሉ አድርጉ አለች። እሷ ደግሞ እኔ የምላችሁን አላለችም፣ የሚላችሁን ሁሉ አድርጉ። ሌሎቻችን ስለሱ እንድንናገር የተላክነን፣ ስለሱ እንድናወራ የተላክነን መድኃኒት እሱ ነው። ጌታ ስሙ ይባረክ። ስብከቴ ያልነበረም በቃ እንግዲህ ስብከቴ ሆኗል። ጌታ ይመስገን። ደስ ይለኛል ጌታን ስለመከተል እኔ በገሌ እግዚአብሔር ይመስገን። የነፍሳችሁ መድኃኒት ካገኛችሁ በኋላ በምድር ላይ የሚያስፈራችሁ ነገር ሃይማኖት የለም። ምክንያቱም ቀምሳችሁታል። በጥቅስ ብዛት አይደለም የተከተልኩት እና ግራ አልጋባም። ጌታ ይመስገን። እኔ ግራ አልጋባም። የሆነ ግራ የሚያጋባኝ ከመሰለኝ ግራ የማያጋባኝ አንድ አለ፣ እሱም ኢየሱስ ነው። ጌታ ይመስገን። ሰዎች የሚሉት ግራ ካጋባኝ፣ ግራ የማያጋባኝ አይኔን አንስቼ ማየው አንድ ማን አለ? ኢየሱስ አለ። ስላንተ እንዲህ እያሉ ነው፣ ግን አንተን አውቃለሁ። በቃ እስኪ የሚሉት ስላንተ እውነት ነው ወይ ማለት እችላለሁ። ከተዋለው ያን ያህል አንገብጋቢ አይደለም ለኔ። አንገብጋቢው ከመድኃኒቴ ጋር መገናኘቴ ነው። ከመድኃኒቴ ጋር ሌሎች ስለሱ ያወራሉ፣ እሱ ሳይኖራቸው ማለት ነው። አንተ ግን ካለህ ጌታ ስሙ ይባረክ፣ አትሰጋም። ስለዚህ ሃይማኖቶችን እንደ የትኛው ነው ትክክል እያላችሁ አይደለም እንዲህ የምታዩት። እንዲህ እየተወዛገባችሁ አታያቸውም። ከኢየሱስ ጋር ሆናችሁ ነው የምታዩት። ስለ ኢየሱስ ግን ይሄኛው ሃይማኖት ምን አይነት አስተያየት ነው ያለው ነው የምትሉት። ለምን? ኢየሱስ ከናንተ ጋር ነው። እግዚአብሔር ከናንተ ጋር ነው። አማኑኤል ይባላል። ጌታ ይመስገን። እግዚአብሔር ከማን ጋር? ከእኔ ጋር ታርቆኛል። እግዚአብሔር
መታረቁን ደግሞ አግኝቼዋለሁ፣ አውቄዋለሁ። ጌታ ይመስገን። መጽሐፍ ቅዱስ ምን ይላል? በኢየሱስ ክርስቶስ ላሉት አሁን ኩነኔ የለባቸውም ይላል። ያ ኩነኔ አለመኖር ግን የመጣው እንዴት ነው ብትሉ ዕብራውያን ምዕራፍ 9 ቁጥር 14 ላይ ደግሞ የኢየሱ ደም ሕሊናን ከሞተ ስራ ሁሉ ያነጻል ይላል። እና በሃይማኖት ስርዓት ስመላለስ ሕሊናዬ ከሞተ ስራ ነጽቶ አያውቅም። ሰግጄ ከመጣው በኋላ እስቲል ኃጢአተኛ መሆኔ ይታወቀኛል። ሁልጊዜም ማለት ነው። ጾሜ ስጨርስም ኃጢአተኛ መሆኔ ይታወቀኛል። ሃይማኖቱ የሚጠብቅብኝን ነገር ሁሉ አድርጌ ስጨርስም በፍጹም ከእግዚአብሔር ጋር እንደታረቅኩ ተሰምቶኝም ታውቆኝም አያውቅም። ግን በጌታ በኢየሱስ ክርስቶስ ደም የታጠብኩ ጊዜ ያኔ ግን ሕሊናዬ ከሞተ ስራ ነጻ። ስለዚህ የዕብራውያን መጽሐፍ ጸሐፊ ምን ይላል? የኢየሱስ ክርስቶስ ደም ሕሊናን ከሞተ ስራ ሁሉ ያነጻል ይላል። ሌላ ግን ሊያነጻ የሚችል የለም ይላል። በቃ ስለዚህ ሕሊናዬ ንጹህ ነው። ጌታ ይመስገን። በእግዚአብሔር ፊት እንደ ኩነኔ እንደተኮነንኩ እግዚአብሔር ጠላቴ እንደሆነ አይሰማኝም። ያን አውቀዋለሁ በግሌ ማለት ነው። እኔ ሃይማኖተኛ ነበርኩኝ፣ አውቀዋለሁ። እኔ ከመጠጥ ቤት ከሲጋራ ቤት ምናምን አይደለም የመጣሁት፣ ከሃይማኖት ድርቅ ካለ ሃይማኖት ነው። እና ያ ሃይማኖት ረፍት ሃይማኖቱ ችግር ኑሮበት ሳይሆን ፕሮቴስታንትም በሆነ ረፍት አይሰጠኝም። ረፍት የሚሰጠው የእግዚአብሔር ልጅ ኢየሱስ ብቻ ነው። እግዚአብሔር ይመስገን። ለምንድን ነው ሁሉ ያደረገው? ወደ ራሱ ደስታ ሊያስገባን። ወደ እግዚአብሔር ደስታ ግባ ነው ርዕስ አይደል? ይሄን ሁሉ የሆነውና ያደረገው ወደ ራሱ ደስታ ምን ሊለን ነው? ሊያስገባን። ወደ መከራችን ገባ፣ ወደ ስቃያችን ገባ፣ ወደ ውርደታችን ገባ። ወደ ራሱ ዓለም ሊወስደን ወደኛ ዓለም መጣ። እርሱን ሊያስመስለን እኛን መሰለ። በሱ ዙፋን ላይ ሊያስቀምጠን በእኛ መስቀል ላይ ተሰቀለ። ለዚህ ነው የወረደው። ወደ እርሱ ደስታ ሊያስገባን ነው የወረደው። ወደ እሱ ረፍት ሊያስገባን ነው የወረደው። ወደ እሱ ሰላም ሊያመጣን ነው የወረደው። ክብር ለጌታ ይሁን። ወደ እግዚአብሔር ደስታ ግባ ተባባሉ እስኪ ቅር ካላላችሁ። ክብር ለስሙ ይሁን። ወደ እግዚአብሔር ሰላምና ደስታ ተጠርተናል። ማን ነው የጠራን? ራሱ መጥቶ ከሰማይ ሰማያት ወርዶ ወደ እኔ ደስታ ኑ ብሎ ጠርቶናል። ክብር ለስሙ ይሁን። ክብር ለስሙ ይሁን። እግዚአብሔር በመጽሐፍ ቅዱስ ላይ ስንመለከት ሰውን ሁል ጊዜ ይጠራል። የጠራው ከጥሪዎች ሁሉ ትልቁ ጥሪ ግን ወደ ራሱ ደስታ፣ ወደ ራሱ ሰላም፣ ወደ ራሱ ዓለም እንዲገቡ ያደረገው ጥሪ ነው። የእግዚአብሔር ደስታ የሚባል አለ ወይ ካላችሁ አለ። መጽሐፍ ቅዱስ ላይ ስለ ፍርድ ቀን ይመስላል የሚናገር ማቴዎስ ወንጌል 25 ላይ መጽሐፉን እንዳለ 25 ምዕራፉን ብታነቡ ፍርድ የሚመስል ነገር ጌታ ኢየሱስ ክርስቶስ በምሳሌዎች የተናገረበት አለ። 25 ቁጥር 21 ላይ ግን ስታነቡ ቁጥር 21 ላይ እንደዚሁም ቁጥር 22 23ን እያነበባችሁ ስትሄዱ ጌታ ኢየሱስ ክርስቶስ አንድ ቃል ይናገራል። ምን ይላል? እንደዚህ ይላል ማቴዎስ 25 21 ሌላውን ጊዜ ለመቆጠብ ነው። ጌታውም መልካም አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ አለው ይላል። ወደ ጌታ ደስታ ግባ አለው። ምሳሌ አድርጎ ነው የሚናገረው። አንድ ሰው ነበረ ይላል። መጀመሪያ 10 ደናግልት ምሳሌ ይሰጣል። ሙሽራ ይጠብቁ የነበሩ የሙሽሪት ሚዜ የሆኑ። ከዛ ሙሽራው ሲመጣ ግን 5ቱ ተኝተው ነበረ። 5ቱ ንቆዎች ነበሩ። 5ቱ ከሙሽራው ጋር ደስታውን ተካፋይ ሆነው እንደሄዱ፣ 5ቱ ግን እንደቀሩ በኋላም በሩ እንደተዘጋባቸው ይናገራል። እና ያ ማስጠንቀቂያ ነው። ዛሬም እንደዚሁ ኢየሱስ ክርስቶስ ለዓለም ፍጻሜ ፍርድ በሚመጣ ጊዜ ሙሽሪት የሆነችን ቤተክርስቲያን ማለትም በኢየሱስ ደም የተዋጁትን ቅዱሳኑን ይዞ በሚሄድበት ጊዜ ሌሎቹ ሊቀሩ እንደሚችሉ ማስጠንቀቂያና ማስገንዘቢያ ነው። ከዛ ሁለተኛ ደግሞ እንደዚሁ ታማኝ ባሪያዎቹን ታማኝ አገልጋዮችን ለማበረታታትና ታማኝ ያልሆኑትን ደግሞ ለማስጠንቀቅ የሚናገረው ነገር አለ። አንድ ሰው ነበረ
እና ወደ ሌላ ሀገር ሊሄድ ሲነሳ ለአንዱ 5 መክሊት፣ ለሌላው 2 መክሊት፣ ለሌላው ደግሞ 1 መክሊት ሰጥቷቸው ሄደ። ከዛ ከብዙ ጊዜ ቆይታ በኋላ ተመልሶ ተቆጣጠራቸው፣ ማለት የሰጣቸው እንዲነግዱበት ሰጥቷቸው ሄደ ይላል። ተመልሶ ግን ሲመጣ እስኪ ምን አተረፋችሁ ብሎ ሂሳብ ሲያወራረድ 5 የወሰደው 10፣ 2 የወሰደው 4፣ 1 የወሰደው ግን ክፉ ጨካኝ እንደሆንክ ስላወቅኩ ቀበርኩት ብሎ አንዱን ይዞ መጣ እና 5ን ወደ 10 2ን ወደ 4 ያደረጉት ሰዎችን ሲናገራቸው አንተ በጎ ታማኝ ባሪያ ወደ ጌታህ ደስታ ግባ ይላቸዋል። በጥቂት ታምነሃልና በብዙ ሸማሃለሁ፣ ወደ ጌታህ ደስታ ምን በል ግባ። ወደ ጌታህ ደስታ ይላል። የጌታ ደስታ የሚባል አለ ማለት ነው። ያ የእግዚአብሔር ደስታ ነው። ራሱ እግዚአብሔር የሚኖርበት። እግዚአብሔር ተጨንቆ አያውቅም። እግዚአብሔር ታውቆ አያውቅም። እግዚአብሔር ፍጹም ነው። አለው የምንለው ነገር የፍጹም አምላክ ስለሆነ ፍጹም ነው። የእግዚአብሔር ደስታ ሁልጊዜ ፍጹም ነው። ሰው ወደ እግዚአብሔር ሲመጣ ቅድም ባልኳችሁ መንገድ በሆነው በኢየሱስ ክርስቶስ በኩል ወደ እግዚአብሔር ሲመጣ እግዚአብሔር የሰጠው ተስፋ ወደ እሱ ደስታ ማስገባት ነው። ከዓለም ፍርድ በኋላ የሚሆነው ነገር ምንድነው ብትሉ፣ ግማሾቹ ወደ ሰይጣን መከራና ስቃይ ይሄዳሉ፣ ግማሾቹ ደግሞ ወደ አምላካቸው ደስታ ይገባሉ። እነሱ ደስ ወደሚሰኙበት ብቻ ሳይሆን አምላካቸው ከዘላለም ዘላለም ሲደሰትበት ወደ ኖረበት ዓለም እነሱም ይገባሉ ማለት ነው። ስለዚህ ግብዣው የእግዚአብሔር ግብዣ ወደ እሱ ደስታ እንድንመጣ ነው። ጌታ ስሙ የተባረከ ይሁን። እስኪ አንድ ሰው የእግዚአብሔር ደስታ በሉ እስኪ። ክብር ለስሙ ይሁን። እንግዲህ ለሚከተሉት እግዚአብሔር ልጁን ኢየሱስን ሰምተውት እሺ ብለው ለሚከተሉት እግዚአብሔር ያዘጋጀላቸው ነገር ብርና ወርቅ፣ መኖሪያ ቤት ምናምን አይነት ነገር ሳይሆን ራሱ እግዚአብሔር የሚኖርበትን ታላቅ ሰላምና ደስታ ነው። ጌታ ስሙ የተባረከ ይሁን። ኢየሱስ ያ እንዳመልጠን ነው መጥቶ በምድር ላይ 1 ያስተማረን፣ 2 የሞተልን፣ ዛሬ ደግሞ በወንጌል አማካኝነት ደጃችን የሚያንኳኳው ያመንነው ደግሞ ለሌሎቹ መድኃኒት እንድንሆን የሚቀሰቅሰን ለዚህ ነው። ጳውሎስ በሮሜ ምዕራፍ 8 ቁጥር 17 እና 18 ላይ ልጆች ከሆነን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን፣ አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ጳውሎስ ምን ይላል? ሰዎች በዛን ዘመን ኢየሱስን ሲቀበሉ መከራ ስለ ኢየሱስ ስለሚቀበሉ ሐሰተኞች፣ ሌቦች፣ ውሸታሞች እየተባሉ እንዳሁኑ ዘመን አጭበርባሪ አገልጋዮች ሳይሆን እውነተኛ ሆነው ኢየሱስን በመከተላቸው ምክንያት ስለ ኢየሱስ ስም ብቻ ነው የሚሰደዱት። ማንም ይላል መጽሐፍ ቅዱስ ስለ ስርቆት ወይም ስለ ኃጢአት አይሰደድ ይላል። እየሰማችሁ ነው? አንድ ሰው በስርቆት ምክንያት በውሸት ምክንያት ተጠርጥሮ ስደት ቢመጣበት ይሄ ለክርስቶስ የተደረገ ስደት አይደለም። ግን በሐዋርያት ዘመን ቤተ ክርስቲያን ትሰደድ ነበረ። ለምን? በኢየሱስ አመናችሁ ተብሎ። አሁንም የሚሰደዱ ሰዎች አሉ በኢየሱስ በማመናቸው ምክንያት ብቻ፣ በሌላ ምክንያት ሳይሆን፣ በስንፍና ሳይሆን፣ ተኝቶ በመዋል ሳይሆን፣ አልማርም በማለት አልሰራም በማለት ሳይሆን ኢየሱስን በመከተል ምክንያት ብቻ የሚሰደዱ ሰዎች አሉ። መከራ የሚቀበሉ ሰዎች አሉ። ግን የእግዚአብሔር ቃል መጽሐፍ ቅዱስ ታዲያ እንደዚህ አይነት የእግዚአብሔር ልጆች መከራ የሚቀበሉ የእግዚአብሔር ልጆች አብረው ከሱ ጋር ይከብራሉ ይላል። ክብር ለጌታ ይሁን። አብረው ደግሞ ከኢየሱስ ጋር ይወርሳሉ ይላል። ስለዚህ ያ መክበርና ያ መውረስ ከፊታቸው ያለ ነገር ነው። እንዲያውም ምን ይላል? ለኛ ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ምናልባት በኢየሱስ ምክንያት መከራ እየተቀበላችሁ ያላችሁ ሰዎች ካላችሁ ማመዛዘን ያለባችሁ ከጎረቤታችሁ ኑሮ ጋር አይደለም፣ ሊገለጥ ካለው ከእግዚአብሔር ክብር ጋር ነው። ክብር ለስሙ ይሁን። ከዛ ጋር ሲመዛዘን ምንም እንዳይደለ አስባለሁ ይላል። ክብር ለስሙ ይሁን። እግዚአብሔር የእውነተኛ ደስታ ምንጭ ነው። እግዚአብሔር የሚሰጠን ደስታ ከዓለማዊ ደስታ የተለየ ነው። ዓለማዊ ደስታ በሁኔታዎች ላይ የተመሰረተ እና ልክ እንደ ገለባ እሳት ነው። ይነድና መልሶ ይጠፋል። ማታ የሆነ ነገር ይሆናል፣ ነገ ግን አይገኝም። ስኬት ደስታን ያመጣል፣
ሀብትና ንብረት ደስታን ያመጣል። የሰው ልጅ አድናቆት፣ ተቀባይነት ማግኘት፣ እነዚህ ሁሉ ደስታን ያመጣሉ። ነገር ግን የእግዚአብሔር ደስታ የሚፈልቀው ከማይለወጠው ማንነቱ ነው። እነዚህ ግን አሁን ስኬት የምንላቸው የሰዎች አድናቆት፣ ከውጭ የምናገኛቸው ነገሮች ሁሉ እንደ ጠዋት ጤዛ ናቸው። ጤዛ የሚባለው ጠዋት ስትወጡ ዝናብ በሌለ ጊዜ እንኳን ሳሮች ውሃ ቋጥረው ታገኛላችሁ። ከሰዓት በኋላ ብትሄዱ ግን አታገኟቸውም። እንደዚህ አይነቱ ደስታና እንደዚህ አይነቱ እርካታ እንደ ምድረ በዳ አበባ ነው። የምድረ በዳ አበባ ጠዋት አብቦ ታያላችሁ፣ ከሰዓት ስትሄዱ ግን ደርቆ ታያላችሁ። እዚህ ምድር ላይ የምናገኘው ደስታ፣ በዚህ ምድር የምንደሰተው ደስታ ልክ እንደ አበባ ነው፣ ልክ እንደ ጤዛ ነው። ሁለቱም ይረግፋሉ። ልክ እንደዚሁ ነው። ከእግዚአብሔር የሚገኘው ደስታ ግን ምንጩ ራሱ እግዚአብሔር ነው። ገንዘብ አይደለም ምንጩ፣ ስኬት አይደለም ምንጩ፣ የሰዎች እውቅና አይደለም ምንጩ። እግዚአብሔር ደግሞ የማይለወጥ አምላክ ነው። ስለዚህ ከእግዚአብሔር ደስታን የሚቀዳ ሰው፣ የሚያገኝ ሰው፣ ከምንጩ ከእግዚአብሔር የእግዚአብሔርን ደስታ የሚቀበል ሰው የማያቋርጥ ደስታ በሕይወቱ ይፈሳል። ጌታ ይመስገን። ሃሌሉያ፣ አሜን ነው። እንደ ወንዝ የሚፈስ ደስታ አለ። በመከራ ውስጥ ሆነን እንኳን እንደሰታለን። በዚህ ዓለም ይሄ የማይሞከር ነው። ለዛ ነው መጽሐፍ ቅዱስ ላይ ስታነቡ እስጢፋኖስ እየተወገረ እንኳን እግዚአብሔር ሆይ የሚያደርጉትን አያውቁምና ይቅር በላቸው ይል ነበረ እና ሐሴት ያደርግ ነበር። ሕመም ስለሌለ ነው ወይ? አይደለም። ነገር ግን አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም፣ የእግዚአብሔር ደስታ በውጭ ከሚወግረው ድንጋይ በላይ ልቡን ተቆጣጥሮት ነበረ። ብዙ ሰዎች በውጭ ብዙ ደስታ የሚመስል ነገር አላቸው። የሚነዱት መኪና፣ የሚኖሩበት ቤት፣ የሚጓዙት ጉዞ፣ የሚንሸራሸሩበት ሽርሽር ስታዩ፣ እናንተ ከውጭ ሆናችሁ ስታዩ አቤት የነዚህ ሰዎች ሕይወት፣ አቤት የነዚህ ሰዎች ደስታ፣ ላይፍ ማለት ይሄ ነው ልትሉ ትችላላችሁ። ውስጣቸው ግን ሲኦል ነው ወገኖቼ። የእግዚአብሔር ሰዎች ደግሞ ውስጣቸው ገነት ነው። ውጫቸው ሲኦል ይመስላል። ሰው ይነቅፋቸዋል፣ ይሰደዳሉ። የሚያስፈልገው የሚመስለው ነገር የሌላቸው ይመስላል። እና ጳውሎስ ምን አለ? ሰዎች እኛን በውጭ ሲያዩን እንደዚህ ጎስቋላ ብንመስላቸውም የውስጥ ሰውነታችን ግን ዕለት በዕለት ይታደሳል አለ። ጌታ ስሙ ይባረክ። እና ለዚህ ነው ጌታ ኢየሱስ እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይነት አይደለም አለ። ለዚህ ነው ቅድም ምስክርነት አለን። እኛ ዓለም የማይሰጠውን ደስታ አግኝተናል። ክብር ለጌታ ይሁን። ጴንጤዎች በእውነት በትክክለኛ ስንዘል እውነተኛ ሲሆን እውነት ነው ያስፈልጋል። ለምን ደስታ አለን። እንደ ወንዝ የሚፈስ ይላል ደረጀ ሲዘምር። በጣም ደስ የሚለኝ መዝሙር ነው እሱ መዝሙር። ደስታ አለን በጌታ። ወይን ቤት ታስረው ሲዘምሩ ታስታውሳላችሁ? ጳውሎስና ሲላስ በግንድ ተጠርቀው፣ የአሁኑ ዘመን አስተሳሰር አይደለም፣ ተጠርቀው ሰውነታቸው እየደማ እየቆሰለ፣ ምክንያቱም ወስዶ ቁስላቸውን ጠረገላቸው ይላል የወይን ቤት ጠባቂ። እንደዛ ሆነው ግን ይዘምሩ ነበር። እንዴት ብሎ ሊዘመር ይችላል? እንደዛ ሆነው የእግዚአብሔር ገነት ልባቸው ውስጥ ነበር። ለአማኞች ገነት እንደዚህ በዓይን የሚታየው በውጭ ያለው ሳይሆን እግዚአብሔር በመንፈሳቸው በመንፈስ ቅዱስ አማካኝነት የሚያፈስላቸው ነው። እሱ ደግሞ ለዘላለም ርስታችን ነው። ጌታ ይመስገን። እግዚአብሔር የጋበዘን ወደዚህ ደስታ ነው። መዝሙረ ዳዊት 16 ቁጥር 11 ላይ በፊትህ የደስታ ሙላት፣ በቀኜ የዘላለም ፍስሐ አለ ይላል። ከእግዚአብሔር ጋር ሰው ሲሆን የደስታ ልክና ሙላት አለ፣ በቀኙ ደግሞ የዘላለም ፍስሐ አለ። እና ጌታ ኢየሱስ ምን አለ? ጌታ ኢየሱስ የመጣው ለዚህ ነው። ምን አለ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 15 ቁጥር 11 መሰላችሁ? ደስታዬም በእናንተ እንዲሆን ደስታችሁ እንዲፈጸም ይሄን ተናግሬያችኋለሁ አለ። ቅድም ያልኳችሁ እውነተኛ ደስታ እንድታገኙ፣ ፍጹም ደስታ እንድታገኙ፣ ደስታዬ እንዲፈጸም የሚለው ምንድነው? ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም። ይሄ አማርኛው ደስታችሁ እንዲፈጸም ይላል። የድሮ አማርኛ ግን ምን ማለት ነው? ደስታችሁ ሙሉ እንዲሆን ፕሌሮ ይላል ግሪክ። ፕሌሮ ማለት ሙልት ያለ ማለት ነው፣ ፍጹም ማለት ነው፣ ጎዶሎ የሌለው ማለት ነው። ደስታችሁ ምን የሌለው? ጎዶሎ የሌለው እንዲሆን
ክብር ለጌታ ይሁን። ይሄን ነግሬያችኋለሁ የኔ ደስታም በእናንተ እንዲሆን። ሃሌሉያ። የማን ደስታ? ደስታዬ በእናንተ እንዲሆን፣ እኔ ያለኝ ደስታ እንዲኖራችሁ፣ ያ ደስታ ደግሞ ሙሉ እንዲሆንላችሁ ነው ያስተማርኳችሁ እየነገርኳችሁ ያለው። ኢየሱስን የሚሰማ ሰው የእግዚአብሔርን ደስታ ይቀበላል። ያ ደስታ ደግሞ ሙሉ ደስታ ነው። ጌታ ስሙ ይባረክ። ጎደሎ የሌለበት ደስታ ነው። ጎደሎ የሌለበት ደስታ ነው። ደስታዬ በእናንተ እንዲሆን። ይሄ በእናንተ የሚለው በእናንተ ደስ እንዲለኝ ይመስላል፣ ግን አይደለም። የኔ ደስታ በእናንተ ውስጥ እንዲሆን። ከዛ የተነሳ ደስታችሁ ምን እንዲሆን? ፍጹም እንዲሆን። ፍጹም ያልሆነ ደስታ ኑሮ አይተውታል። ሲያገቡ ደስ ያለ ቀን አለ፣ ሲመረቁ ሰው ሲደሰት አይታችኋል። ሁለተኛ ማያዝን ነው የሚመስለው። ያገባ ቀን ደስታ አለ፣ አንዳንዱ የተመረቀ ቀን ደስታ አለ። ከትምህርት ቤት ሲመረቅ በእውነት የሰማዩን ደስታ ከተለማመዳችሁ በኋላ እነዚህ ደስታዎች ስለ ሰው ስትሉ የምታደርጓቸው ይሆናሉ። አንዳንድ ጊዜ ኑሮውን ነው እውነትን የህይወትን እውነታ ስለምታውቁ ማለት ነው። እኔ ይገርመኛል። አሁን ሰው ተመረቅኩ ብሎ ምናምን ሲሆን እንዴት ትረሳዋለህ? ተመረቀህ እኮ ስራ ፈላጊ ልትሆን ነው። አገባሁ ብሎ የደስታዬ ምናምን ይላል። እሺ ደስ ይበል፣ እኔም ደስ ካለ እኔም አብሬ ደስ ይለኛል። ደስ ከሚላቸው ጋር ምን ይበላችሁ ነው የሚለው። ችግር የለብኝም። ግን መርሳት የሌለብህ ነገር ልክ ማንኛውም አግብቶ እንደሆነው መሆንህ አይቀርም። የሰርጉ ቀን አይደለም ጋብቻ። ትዳር የሰርጉ ቀን አይደለም፣ ቀጣይ ነው። እና ያ ደስታ እስከምንድን ነው የሚሄደው? እስከ መቼ ነው የሚዘልቀው? የማይሸኝ እኮ ነው። አይሸኝም። የተመረቃችሁ ቀን የነበረው ደስታ የትም አያደርስም። ወንዝ የማያሻግር ደስታ ነው። አይሸኛችሁም። ስራ ፈልጋችሁ እስክታገኙ አይቆይም። ራሱ የተጋባችሁ ቀን የነበረው ደስታ ልጅ እስክትወልዱ ራሱ አይቆይም። አይቆይም። አልቆየም። እውነት ነው። ብዙ ፌክ ነው ደግሞ። አሁን ደግሞ የውሸት መጣ። በቃ ፌክ ላይፍ በነገራችን ላይ ህይወትን ድርቅ ነው የሚያደርገው። አይምሰላችሁ። ነገር ሁሉ ውሸት እየሆነ መጨረሻ ላይ መኖራችሁም ራሱ ውሸት እስኪመስላችሁ ድረስ ነው የሚያመጣችሁ። እውነቴን ነው። ፌክ የሆነ በቃ ምንድነው? እንዲሁ በዚሁ አጋጣሚ ስብከቴ አይደለም። እንዲያው በጣም ኧረ በቃ እስኪ የግላችን የግል እናድርገው። እንዲህ በላሁ፣ እንዲህ ጠጣሁ፣ እንዲህ ለበስኩ። ኢሳት ላይፍ ከዛ ልታነቅ ነው ልሞት ነው። የእግዚአብሔር ደስታ በሉ እስኪ ሁላችሁ። በፊትህ ምን አለ አለ? የደስታ ሙላት አለ። አንተ ባለህበት የምን ሙላት አለ? የደስታ መጨረሻ፣ የደስታ ጥግ፣ የደስታ ፐርፌክሽን አለ። ጌታ ስሙ የተባረከ ይሁን። እኔ በዓይኔ ያየሁት ምስክርነቶች አሉ። አንዳንድ ጊዜ ስለ መንፈስ ቅዱስ ሙላት ስንጸልይ አዳዲስ ክርስቲያኖች ድሮ ደህንነት ካስተማርን በኋላ መንፈስ ቅዱስ ሲሞሉ እነዛ ደህንነት ስናስተምራቸው የነበሩትን አይነት ሰው አይደለም የሚሆኑት። በተሞሉ ሰዓት ይንከባለላሉ፣ ያለቅሳሉ፣ የሚሆኑትን ያጣሉ። በቃ አንዳንዶቹ ልብሳቸውን ሁሉ ያወልቃሉ እና ያለቅሳሉ። ምንድን ነው የምታለቅሰው? ደስ ብሎኝ ማለት ኢቭን ደስታቸውን ኤክስፕረስ የሚያደርጉበት ያጣሉ። በቃ በአየር ላይ እንደሚሄዱ ይሆናሉ። የማን ደስታ ነው ያጥለቀለቃቸው? የእግዚአብሔር የልዑል አምላክ ደስታ። ወይን ሳይጠጡ ቁርጥ ሳይቆርጡ እግዚአብሔር ስሙ ይባረክ። የእግዚአብሔር ደስታ በመንፈስ ቅዱስ የእግዚአብሔር ፍቅር ይፈሳል በልባቸው ውስጥ። በሰው ተጎድተው ብቸኝነት ተሰምቷቸው ምናምን ጎስቆለው የነበሩት መንፈስ ቅዱስ መጥቶ ሲሞላቸው
የእግዚአብሔር ፍቅር በመንፈስ ቅዱስ በልባቸው እንደ ጅረት ይፈሳል። እንዴት እንደተወደዱ የሚወዳቸው እንዳለ ተቀባይነት እንዳገኙ የተቀበላቸው እንዳለ ወዳጅ እንዳላቸው ያም አምላክ እንደሆነ በልባቸው የፈሰሰው መንፈስ ቅዱስ ያበራላቸዋል። ከዛ የሚሆኑትን ያጣሉ። ይሄ ነው የሰማይ ደስታ። በመገኘትህ የደስታ ሙላት አለ። ወደዚህ ነው የጋበዘን ጌታ ይመስገን። ወደዚህ ነው በልጁ በኢየሱስ ክርስቶስ የጠራን። ወገኖች ወደዚህ ተጠርቻለሁ በሉ እስኪ። ሃሌሉያ። ተጠርቻለሁ በሉ እስኪ በደም እና አንድ ቀን ወደዛ ሙላት ደግሞ ያስገባናል። አሁን አቀምሶናል። አሁን በልባችን አሳይቶናል። ግን በኃጢአተኛ ዓለም ነው ያለነው። ግን በተዋረደ ዓለም ነው ያለነው። ግን አንድ ቀን በደስታ ዓለም ውስጥ ደግሞ ያኖረናል። ክብር ለጌታ ይሁን። ራእይን አነብና ወደ ጸሎት እንሄዳለን። ዮሐንስ ራእይ ምዕራፍ 21 በጣም ወደው ስለሆነ አነበዋለሁ። እንደዚህ ይላል፣ አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና። ያልፋል ተባባሉ እስኪ። እዚህ ጋር ያላችሁ የዚህ ዓለም ደስታም ቢሆን ያልፋል በሉ እስኪ። ስልጣንም ቢሆን ያልፋል፣ ሀብትም ቢሆን ያልፋል፣ ዝናም ቢሆን ያልፋል፣ ድህነትም ቢሆን ያልፋል፣ መከራም ቢሆን ያልፋል፣ ስቃይም ቢሆን ያልፋል። ብቻ እዚህ ዓለም ላይ ያለ ነገር ሁሉ ምን ይላል? ያልፋል። በቃ ያልፋል። የማልፈውን ማወቅ ነው የሚያስፈልገው። ምንም ቢሆን ያልፋል። እኔ አንዳንድ ጊዜ እዚህ አሁን መቼ ክፉ ጊዜ ስለሆነ በነፃነት አናገለግልም አንዳንዱን ነገር እና እግዚአብሔር ኃይል ሲገለጥ ምናምን እዚህ ሆኜ ይሄም ቀን እኮ ያልፋል እላለሁ። በዛ ውስጥ ኢቭን እዚህ ያለን ያልፋል። ማልፍ ነገር የለም። ሁሉ ነገር ያልፋል። ማልፍ የለም። እኔ ሁሌ እንደዛ ነው የምለው። ይሄም ጊዜ ያልፋል እላለሁ። ማለት የተባረካችሁበትም ጊዜ ቢሆን የተደሰታችሁበት ጊዜም ቢሆን ኢቭን በኃይል የምታገለግሉበትም ጊዜ ቢሆን ያልፋል። ይሄን ያወቀ ሰው ብልህ ሰው ነው ወገኖቼ፣ ብልህ ሰው ነው። ያልፋል። ማያልፍ ነገር አይደለም። ያልፋል። ደስታውም ያልፋል፣ ዝናውም ያልፋል፣ ክብሩም ያልፋል፣ ስልጣኑም ያልፋል፣ ሀብቱም ያልፋል። በመከራም ውስጥ ካለ ደግሞ እሱም ያልፋል። በችግር ውስጥ ካለ እሱም ያልፋል። እማያልፍ ግን አለ። ከእግዚአብሔር የተቀበልነው ሕይወት ግን ምን አይልም? አያልፍም። እና የሱ ዘመን ይመጣል፣ የሱ ጊዜ ይመጣል። እና እዚህ ላይ አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ከዛስ እነ አብርሃም ተስፋ አድርገው ሁሉን ትተው የተከተሉት ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ፣ ክብር ለጌታ ይሁን፣ እንዳለ ማለት ነው። ከተማዋ ለባሏ እንዳጌጠች እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅ ድምፅ ሰማሁ ከሰማይ፣ እነሆ የእግዚአብሔር ድንኳን፣ የእግዚአብሔር መኖሪያ ማለት ነው። የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነሱም ጋር ያድራል። አሁን የማን ሰላም ነው ጠቅልሎ የሚመጣው ማለት ነው? እግዚአብሔር ሰላም ከማን ጋር ያድራል? ከነሱ ጋር ያድራል። ከዛ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከነሱ ጋር ሆኖ አምላካቸው ይሆናል። የሆነ ቦታ ላይ ተቀምጦ ሳይሆን በመካከላቸው እየኖረ ምናቸው ይሆናል? አምላካቸው ይሆናል። አሁን እግዚአብሔር የጠራን እንግዲህ ወደዚህ ነው ማለት ነው። ወደ እግዚአብሔር ደስታ ግቡ ነው ርዕሴ። ከዛስ እንባዎችንም ሁሉ ከዓይኖቻቸው ያብሳል። አበቃ ማለት ነው። ያደርቃል። አበቃ። ሞትም ከእንግዲህ ወዲህ አይሆንም። አበቃ። ሞትም ከእንግዲህ ወዲህ አይሆንም ብቻ አይደለም። እንባ እንዴት ነው የሚያብሰው? ሐዘንን በማጥፋት ማለት ነው። ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። ወደ ማን ደስታ ገባህ ማለት ነው? ፍጹም ወደ ሆነ ምንም ቅንጣት ታህል ሐዘን ወደ ሌለበት፣ ቅንጣት ታህል ጭንቀት ወደ ሌለበት ወደ አምላክ ደስታ የምትገባበት ጊዜ ነው። ግን መቼ ነው? ዛሬ ነው። ግን እሱ ነገር
ዛሬ ከተቀበልከው ነው። ዛሬ ከተከተልከው ነው። ከዛ እንባዎችን ሁሉ ከዓይኖቻቸው ያብሳል። ሞት ከእንግዲህ ወዲህ አይሆንም። ሐዘን ቢሆን ወይም ጩኸት ወይ ስቃይ ከእንግዲህ ወዲህ አይሆንም። ለምን? የቀደመው ስርዓት አልፏልና። ሐዘን የዚህ ስርዓት ነው፣ የዚህ ዓለም ስርዓት ነው። ጭንቀት የዚህ ዓለም ስርዓት ነው። አግኝቶ ማጣት የዚህ ዓለም ስርዓት ነው። ተወልዶ ማርጀት የዚህ ዓለም ስርዓት ነው። ደስተኛ ሆኖ መልሶ ማዘን የዚህ ዓለም ስርዓት ነው። ስለዚህ እግዚአብሔር የዚህን ዓለም ስርዓት ምን ብሎታልና አለ? አልፏልና። በቃ ያልፋል። ታዲያስ ኢየሱስ ከላይ የመጣው እና በዮሐንስ ወንጌል ምዕራፍ 15 ቁጥር 11 ላይ ደስታችሁ ምን እንዲሆን? ሙሉ እንዲሆን ይሄን አስተምሬያችኋለሁ። ይሄ እስካሁን የነገርኳችሁ ወደዚህ ደስታ እንድትገቡ ነው። በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ክብር ለጌታ። ስንቱን ነው አዲስ የሚያደርገው? ሁሉን። ስርዓቱን፣ በቃ የሰውነታችን ስርዓት ሁሉ ይቀየራል። ጌታ ስሙ የተባረከ። የሰውነት ስርዓት ሁሉ ይቀየራል። የዓለም ስርዓት ሁሉ ይቀየራል። አኗኗር ሁሉ ይቀየራል። እግዚአብሔር የሚኖርበት ስርዓት ይሆናል ማለት ነው። በፊትህ የደስታ ሙላት አለ። ይሄ በሱ ፊት የምንኖርበት ዘመን ነው። የሱ ሙላት አለ። ዛሬ የጠራን የሆነ ሃይማኖት እንድንከተል አይደለም፣ በእርሱ የደስታ ሙላት ውስጥ ለዘላለም እንድንኖር ነው። የሆነ ስቃይ እንድናይ አይደለም፣ የደስታ ሙላት ውስጥ እንድንገባ ነው። ክብር ለጌታ ይሁን። በዙፋን የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝ። አለኝም ተፈጽመዋል። በቃ የማይቀር ያለቀ ነገር ነው። ምን ብሏል አለኝ ይላል? ኢትስ ደን። በቃ ይሆናል ሳይሆን ምን ብሏል ነው ያለው? ተፈጽመዋል። በእግዚአብሔር ዘንድ ይሄ ነገር ያለቀ ነገር ነው። ጊዜውን ብቻ ነው እየጠበቀ ያለው። ታይሙን ብቻ ነው እየጠበቀ ያለው። በእግዚአብሔር ዘንድ ይሄ ነገር እንደ ሪፕሌይ ነው። እንደ ሪፕሌይ ነው። ሪፕሌይ ታውቃላችሁ አይደለ? አሁን የዓለም እግር ኳስ ጨዋታ አለ አይደለ? ትናንት እነማን እንደተጫወቱ አላውቅም። በእርግጥ የተጫወተ ቡድን ይኖራል አይደል? አሁን እናንተ ሳታዩት ብትቀሩና ዛሬ በነፃ ዝም ብሎ ቢለቀቅ ማን እንዳሸነፈ አውቃችኋል፣ ምን እንደሆነ አውቃችኋል፣ ታዩታላችሁ። የእግዚአብሔር ቃል እውነት ነው። እነዚህ ነገሮች ምን ብለዋል አለ? ተፈጽመዋል አለ። በቃ ያለቀ ነገር ነው፣ የደቀቀ ነገር ነው። ወዳለቀውና ወደ ደቀቀው ነገር ጌታ ኢየሱስን ተከትለ ግባ። በቃ በዚህ ዓለም የሚታመን ነገር ብታጣ እርሱ ግን መጥቶ እውነቱን ነግሮሃል። አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከየውሃ ምንጭ እንዲያው እኔ እሰጠዋለሁ። ድል የሚነሳ ይሄን ይወርሳል። ይሄን የተናገረውን ይወርሳል። አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል። ክብር ለስሙ ይሁን። እኛ የተጠራ ነው ለድነት ብቻ አይደለም። የተጠራ ነው ለእግዚአብሔር ሰላም፣ ለእግዚአብሔር እረፍት፣ ከእግዚአብሔር ጋር ለሚሆን ህብረት ነው። በእርሱ እንክብካቤ ላይ ሙሉ እምነት እንዲኖረን ተጠርተናል። ጌታ ስሙ ይባረክ። ስሙ ለዘላለም ይባረክ። አንድ ብዬ ጨርሳለሁ። ሌላውን ሁሉ ለሌላ ጊዜ ልተወውና ልቤን በጣም ሲነካኝ ስለዋለ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ሐዋርያው ጳውሎስ በመባረክ መልእክቱን ይዘጋል እና ሲባርክ አንድ ምስጢር ይናገራል። የእግዚአብሔር አብ ፍቅር ይላል። እስኪ በሉት ሁላችሁ። ልጁን ለእኛ እስከ ሞት ድረስ ለመስጠት የጨከነበት ምን ፍቅር? እግዚአብሔር ፍቅር ነው በሉ እስኪ ሁላችሁ። ድገሙ እስኪ እንደገና። አዎ ፍቅር ሪሌሽናል ነው። ፍቅር አለ ካለን የሚወደድ አለ ማለት ነው። ሰው ሳይፈጠር እግዚአብሔር ማንን ሲወድ ኖረ ብትሉ ልጁን። ዓለም ሳይፈጠር ይወደው ነበረ። ዮሐንስ ወንጌል ምዕራፍ 17 ላይ በአብና በወልድ መካከል የጸና ፍቅር ነበረ። ከዛ ግን እግዚአብሔር ደግሞ እንደገና ያን ፍቅር ወደኛ ኤክስቴንድ ሊያደርግ ፈለገ፣ በእነሱ ዘንድ ያለውን ፍቅር እና ያ የእግዚአብሔር አብ ፍቅር
ከእናንተ ጋር ይሁን ይላል። ይሄ እኮ የኛ ስለሆነ ነው። የማን ፍቅር ነው የሚለው? የእግዚአብሔር አብ ፍቅር። ከዛ ደግሞ የልጁ የኢየሱስ ክርስቶስ ጸጋ ምን ይላል መጽሐፍ ቅዱስ? ሁሉን ለሱ ሰጠው ይላል። ከዛ ሁሉን ደግሞ ወራሽ አደረገው ይላል። እና ጸጋ ማለት ነፃ ስጦታ ማለት ነው። ጌታ ኢየሱስም ሲናገር ለልጁ ሁሉን ሰጥቶታል ይላል። እና ያ ጸጋ ከማን ጋር ይሁን ይላል? ከእናንተ ጋር ይሁን። እግዚአብሔር ለልጁ ለኢየሱስ ክርስቶስ የሰጠው ሀብት፣ የሰጠው ህብረት፣ የሰጠው ፍቅር፣ ያ ጸጋ ለእናንተ ከእናንተ ጋር ይሁን ይላል። ከዛ የመንፈስ ቅዱስ ፌሎሺፕ ህብረት ከእናንተ ጋር ይሁን። የአብ የወልድ የመንፈስ ቅዱስ ክብር ለጌታ ይሁን። ከማን ጋር ይሁን? ከእናንተ ጋር ይሁን። ዝም ብሎ የኛ ባይሆን ሚል ይመስላችኋል? አይልም። ምሳን በልተሃል የምትሉት ሰው ሁሉ ምሳ መብላት ስላለበት ነው። እና ጳውሎስም የእግዚአብሔር አብ ፍቅር ካንተ ጋር ይሁን ሲል እግዚአብሔር ፍቅሩ ላንተ ነው ማለት ነው። የልጁ የኢየሱስ ክርስቶስ ጸጋ ካንተ ጋር ይሁን ሲል ለዛ ታጭተሃል ማለት ነው። የመንፈስ ቅዱስ ህብረት ካንተ ጋር ይሁን ሲል አንተ ለዛ ተወስነሃል ማለት ነው። ለዛ ነው ያን በዛ በረከት የባረካቸው። እና ዛሬ መልእክቴ ኢየሱስን በመስማት ወደ እግዚአብሔር ወደ አምላክ ደስታ መግባት ይሆንልን በኢየሱስ ስም። ተነስተን እንጸልያለን። ክብር ለጌታ ይሁን። ሃሌሉያ ሃሌሉያ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።